ሰይጣን የቅድስናን እሳት በልቡ ያነደደ የክርስቶስን መለኮታዊ ግርማ በሕይወቱ የለበሰና በሕያው ማንነቱ የሚመላለሰውን ጽኑ ክርስቲያን ሲመለከት አጥብቆ ይፈራል። ሰይጣን የሚፈራው አማኝ በሕይወቱ 5 መገለጫዎች አሉት። እነርሱን ከማየታችን በፊት የመንፈሳዊ ቻናል እንዲያድግ የእርሶ ትብብር ያስፈልገናል። ላይክ፣ ሼር አድርገው ቢጀምሩ እኛን እያገዙን ነው። አንደኛው ሰይጣን አጥብቆ የሚፈራው ክርስቲያን ማንነቱን የተረዳ አማኝ ነው። ሰይጣን የሚፈራው እርሱ ማን እንደሆነ የማን እንደሆነና በውስጡ ምን አይነት ሰማያዊ ኃይል እንዳረፈ በትክክል የተረዳውን ክርስቲያን ነው። ይህ አማኝ በምድር ላይ ቢመላለስም በደም የተገዛ የሰማያዊ ንጉሥ አልጋ ወራሽ መሆኑን ያውቃል። ሰይጣን የወደቀበትን ያንን መለኮታዊ ክብርና የልጅነት ሥልጣን አማኙ በእምነት ለብሶ ሲመለከት ሰይጣን ይደነግጣል። ማንነቱን የተረዳ ክርስቲያን ራሱን የሚያየው እንደ ተራ ተገዢ ወይም እንደ ባሪያ ሳይሆን የልዑል የእግዚአብሔር ልጅ አድርጎ ነው። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ ግን የእግዚአብሔር ልጆች ሆኑ ዘንድ ሥልጣንን ሰጣቸው ይላል። የአንድ የንጉሥ ልጅ የንጉሡን ሥልጣን ተገን አድርጎ እንደሚመላለስ ይህም ክርስቲያን ሰይጣንን የሚጋፈጠው በሰማያዊ አባቱ ሥልጣን በመሆኑ ጠላት ይፈሯል። ወደ እግዚአብሔር የሚቀርበው እንደ እንግዳ ወይም እንደ ባዕድ ሳይሆን በኢየሱስ ክርስቶስ መስቀላዊ ሥራ የቤተሰብ አባል ለመሆን የበቃ የሰማይ ወራሽ መሆኑን ያውቃል። የሰማያዊው ንጉሥ ልጅ መሆኑን የተረዳ አማኝ የንጉሡን የክብርና የባለቤትነት መብት የእርሱም ጭምር እንደሆነ ስለሚያውቅ በጠላት ፊት አይሸማቀቅም። ባሪያ ጌታውን በራቀ ቁጥር ይፈራል። ልጅ ግን አባቱ ፊት የመቅረብ ሙሉ ነፃነት አለው። አባት ልጁን ከተኩላዎች እንደሚጠብቅ ሁሉ እግዚአብሔር ልጆቹን ከክፉ ነገር ሁሉ እንደሚጋርዳቸው ያማኝ ሙሉ እርግጠኛ ነው። ሰይጣን በተለያየ የሕይወት ማዕበሎችና ፍርሃቶች ሊያናውጠው ሲሞክር፣ እርሱ ግን እኔ የአምላክ ልጅ ነኝ፣ አባቴ ደግሞ የሁሉ የበላይ ነው በሚል ሰላም በጠላት ፊት በድል አድራጊነት ይቆማል። ማንነትን ማወቅ ማለት የሰማዩን ንጉሥ አክሊልና የይቅርታ ካባ ለብሶ የጨለማውን ኃይል በልበ ሙሉነት መጋፈጥ ማለት ነው። ሰይጣን በጣም የሚፈራው ራሱን እንደ መናኛና ረዳት እንደሌለው አድርጎ የሚቆጥርን ሰው ሳይሆን የአጽናፍ ዓለም ገዢ አባቴ ነው ብሎ የሚያውጅን ክርስቲያን ነው። ሁለተኛው ሰይጣን የሚፈራው ክርስቲያን የእግዚአብሔርን ቃል የታጠቀውን አማኝ ነው። ሐዋርያው ጳውሎስ በኤፌሶን ምዕራፍ 6:17 ላይ የእግዚአብሔርን ቃል የመንፈስ ሰይፍ ብሎታል። ሰይፍ ደግሞ የሚታጠቅ መሳሪያ ነው። ቃሉን የታጠቀ ክርስቲያን ሲባል ጠላት የፈተና የጥርጣሬና የፍርሃት ቀስት በሚወረውርበት ጊዜ የያዘውን መለኮታዊ ሰይፍ መቼና እንዴት መምዘዝ እንዳለበት የሚያውቅ ባለሥልጣን ነው። ኢየሱስ በምድረ በዳ በሰይጣን በተፈተነ ጊዜ ሰይጣንን ያሸነፈው መዝሙር በመዘመር ወይም ዝም በማለት አልነበረም። በወገቡ የታጠቀውን ቃል በመምዘዝ ተብሎ ተጽፏል እያለ ነበር። ቃሉን የታጠቀ ክርስቲያን ልክ እንደ ጌታው ነው። ጠላት በሐሳቡ ላይ ጥቃት ሲሰነዝር እርሱ በቃሉ ይመክቷል። ጦርነት ላይ የታጠቀ ወታደር ጠላት ከየት አቅጣጫ ሊመጣ እንደሚችል ይገምታል፣ መከላከያውንም ያዘጋጃል። ሰይጣን በኢኮኖሚ በኑሮ ውጥረት ሲፈትነው አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልገኝን ሁሉ ይሞላብኛል የሚለውን ቃል ይመዝበታል። ጠላት በበሽታና በጭንቀት ሊያስፈራራው ሲመጣ በእርሱ ቁስል እኛ ተፈወስን የሚለውን ጋሻ ያነሳል። ቃሉን የታጠቀ ክርስቲያን ዝም ብሎ ጥቅስ የሚደረድር ሳይሆን ቃሉን በሥልጣንና በእምነት የሚናገር ነው። እርሱ ቃሉን አምኖ በአፉ ሲያውጅ በሰይጣን መንግሥት ላይ መለኮታዊ ትእዛዝ እንደ ማስተላለፍ ይቆጠራል። ጠላትም ይደነግጣል። ቃሉን የታጠቀ ክርስቲያን ማለት የታጠቀ ቦምብ እንደማለት ነው። ዝም ብሎ ሲታይ ተራ ሰው ይመስላል። ነገር ግን ጠላት ሊነካው ሲቀርብ በውስጡ ያለውን የእግዚአብሔር ቃል እውነት በኃይል ያፈነዳል። ጠላት የሚፈራውና የሚሸሸው ይህንን ዝግጁነቱን ስለሚያውቅ ነው። ሦስተኛው ሰይጣን የሚፈራው ክርስቲያን በይቅርታ የሚመላለሰውን አማኝ ነው።
ሰይጣን ሰዎችን በቂምና በበቀል ሰንሰለት አስሮ በመንፈሳዊ ጨለማ ውስጥ ሊያኖራቸው ይወዳል። ቂም ለጠላት ትልቅ መጋቢ መርዝ ነው። ነገር ግን በይቅርታ የሚመላለስ ክርስቲያን የበደሉትን ሰዎች ከልቡ ሲፈታቸው ጠላት በእርሱ ሕይወት ላይ ሊያጠምዶ የነበረውን የቂም ወጥመድ ሙሉ በሙሉ ያፈርሷል። እርሱ ይቅር ሲል የጠላትን መርዝ ወደ ማር ይለውጧል። ይህ ክርስቲያን የይቅርታ ትርጉም የገባው በራሱ ላይ ከደረሰው መለኮታዊ ምሕረት የተነሳ ነው። ልክ ጌታ ኢየሱስ በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው እንዳለ፣ ይህ አማኝም በበደሉት ላይ የበቀል ሰይፍ ከመምዘዝ ይልቅ የምሕረት እጆቹን ይዘረጋል። እርሱ ይቅርታን ሲያደርግ ጠላት በመስቀሉ ላይ የተሸነፈበትን ያንን ድል ስለሚያስታውስ ይደነግጣል፣ ከዚያም ይሸሻል። ሰይጣን የሚገባበትን ቀዳዳ የሚፈልግ ከሳሽ ነው። ኤፌሶን ምዕራፍ 4 ቁጥር 26 እስከ 27 ቁጣችሁ ለዲያብሎስ ስፍራ አይስጥ ይላል። በይቅርታ የሚመላለስ ሰው በልቡ ውስጥ ለቁጣና ለቂም ዕድል አይሰጥም። ልቡ ሁልጊዜ በይቅርታ የታጠበና ንጹሕ ስለሆነ ጠላት ገብቶ የሚያጠቃበት ምንም አይነት ስንጥቅ ቀዳዳ አያገኝም። ይቅርታ ደካማነት ሳይሆን የውስጥ ማንነት ጥንካሬና እውነተኛ መንፈሳዊ ልዕልና ነው። ጠላት ወዳጅነትን ለመበተን በሚተጋበት ጊዜ በይቅርታ የሚመላለስ ሰው ግን የጠላትን አጥር በማፍረስ በይቅርታ መልሶ ይገነባዋል። ይህ በእግዚአብሔር የተወደደ ክርስቲያን በይቅርታ የሚመላለስ የፍቅር ጋሻ የለበሰ ጀግና ማለት ነው። ሰይጣን የጥላቻና የበቀል እሳት ሊያነድበት ሲመጣ እርሱ በይቅርታው ያጠፋዋል። ጠላት ሰውን ክፉ በማድረግ ሊያሸንፍ ሲሞክር፣ ይህ ክርስቲያን ግን ክፉን በበጎነት ያሸንፈዋል። ከዚህ የተነሳ ነው ሰይጣን በይቅርታ የሚኖርን ነፍስ ጨርሶ የማይቀርብና በእርሱ ፊት መቆም የማይችለው። አራተኛው ሰይጣን አጥብቆ የሚፈራው ክርስቲያን ስውር በደል የሌለበትን አማኝ ነው። ይህ አይነት ክርስቲያን ውጫዊ ሕይወቱና ውስጣዊ ማንነቱ አንድ የሆነ ድርብ ሕይወት የማይኖር ሰው ነው። በሰዎች ፊት ቅዱስ መስሎ በስውር ግን የኃጢአትና የጨለማ ሕይወትን የሚከታተል አይደለም። ልቡ ልክ እንደ ጥሩ መስታወት ለእግዚአብሔርና ለሕሊናው ግልጽ ነው። የሰይጣን አንዱና ዋናው ሥራው ከሳሽ ነው። ሰይጣን ወደ እግዚአብሔር ፊትም ሆነ ወደ ሰው ሕሊና እየመጣ የሚከስበትን ሕጋዊ መብት የሚፈልገው በሰውየው ስውር በደልና ክፋት ላይ ተመርኩዞ ነው። ነገር ግን አንድ ክርስቲያን በውስጡ ቂም፣ ምቀኝነት፣ ተንኮል ወይም ስውር ኃጢአት ሳይደብቅ በቅንነት ሲመላለስ ሰይጣን ሊከስበት የሚችልበት ምንም አይነት የክስ ሰነድ አያገኝም። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 30 የዚህ ዓለም ገዥ ይመጣልና በእኔም ላይ አንዳች የለውም እንዳለው ጠላት በዚህ ክርስቲያን ሕይወት ውስጥ የራሱ የሆነ የጨለማ ይዞታ አያገኝም። ስውር በደል የሌለበት ሰው ማለት ፍጹም ስህተት የማይሠራ ፍጹም ሰው ማለት አይደለም። ይልቁኑ በሕይወቱ ስህተትና ጉድለት እንኳን ቢገኝ ያንን ኃጢአት በውስጡ ደብቆና አሳምሮ የማይኖር ወዲያውኑ በንጹሕ ልብ ለእግዚአብሔር ተናዞ በክርስቶስ ደም ራሱን የሚያነጻ ሰው ነው። ኃጢአትን በስውር መደበቅ ለሰይጣን ምሽግ መስጠት ሲሆን፣ ንስሐ ግን የሰይጣንን ምሽግ ማፍረስ ነው። በስውር በደልና በምስጢር ኃጢአት የማይኖር ሰው የውስጥ ሰላም አለው። ሰይጣን ሰዎችን በፍርሃት በጭንቀትና ምስጢሬ ይወጣ ይሁን በሚል ጥርጣሬ ያንቀጠቅጣቸዋል። ስውር በደል የሌለበት ክርስቲያን ግን በእግዚአብሔር ፊትም ሆነ በሰዎች ፊት በድፍረት ይቆማል። ይህ የውስጥ ድፍረትና ንጽሕና ደግሞ ጠላትን መልሶ የሚያስደነግጥ መንፈሳዊ ግርማ ነው። ስውር በደል የሌለበት አማኝ በብርሃን የሚመላለስ ነው። በእንደዚህ አይነት ሰው ፊት ሰይጣን መቆም በፍጹም አይችልም። አምስተኛው ሰይጣን የሚፈራው ክርስቲያን በጸሎት የተሞላን አማኝ ነው። በጸሎት የተሞላ ክርስቲያን ማለት ጸሎትን እንደ ግዴታ ወይም ሥርዓት ብቻ የሚያደርስ ሳይሆን ጸሎት የሕይወት ትንፋሽ ያደረገ ሰው ነው። ልቡና ሐሳቡ ዘወትር ከእግዚአብሔር ጋር የተገናኘ በመሆኑ የሰማይ አየር በውስጡ ይመላለሳል። መጽሐፍ ቅዱስ ሳታቋርጡ ጸልዩ የሚለው መመሪያ በተግባር የሚኖር በመሆኑ በሄደበትና በቆመበት ሁሉ የእግዚአብሔር መገኘት ከእርሱ ጋር ነው። ጸሎት በአማኝ ዙሪያ የመለኮትን ኃይል ይስባል።
በጸሎት የተሞላ ሕይወት በጠላት ፊት እንደ ጦር ስፍራ ወይም በእሳት እንደታጠረ ግንብ ነው። ሰይጣን ወደዚህ ክርስቲያን ሕይወት ለመቅረብና የፈተና ፍላጻዎችን ለመወርወር ሲሞክር በአማኝ ዙሪያ ያለው የጸሎት እሳት ያቃጥሏል። ጸሎት የጠላትን ስልትና ጥቃት አስቀድሞ የሚያከሽፍ ሰማያዊ መከላከያ ነው። የሰይጣን ትልቁ ስኬት ክርስቲያኖችን ማደንዘዝና ማናደድ ነው። ነገር ግን በጸሎት የተሞላ ክርስቲያን ሲንበረከክ በምድር ላይ ብቻ ሳይሆን በውኃ ላይ፣ በባሕር ላይ፣ በሰማያዊ ስፍራዎች ያሉ የጨለማ ኃይላት ይንቀጠቀጣሉ። ምክንያቱም የዚህ የክርስቲያን ጸሎት ተራ ቃል ሳይሆን የሰይጣንን ምሽግና ሰንሰለት የሚበጣጥስ የእግዚአብሔር ኃይል የሚገለጥበት ሰማያዊ ድምፅ ነው። ሰይጣን ሰዎችን የሚያጠቃው አእምሯቸውን በጭንቀትና በፍርሃት በተስፋ መቁረጥ በመሙላት ነው። በጸሎት የተሞላ ሰው ግን ሐሳቡና ሸክሙን ሁሉ ወደ እግዚአብሔር መሠዊያ ስለሚጥር ልቡ በሰማያዊ ሰላም ይሞላል። ሰይጣን ይህንን ክርስቲያን የሚፈራው በጸሎት አማካይነት የሚያነሳው መለኮታዊ ማዕበል የጠላትን ሴራ በሙሉ ጠራርጎ ስለሚያጠፋበት ነው። አመሰግናለሁ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።